ስሜ ሀብታሙ ሀገርነህ እባላለሁኝ። የመጣሁ ከቋሪት ወረዳ ነው። በምን ኃላፊነት ነበር የቆየህ? ያው ሰላም አስከባሪ ተብዬ ገብቼ ነው የቆየሁ። መቼ ገባህ? ለምን ገባህ? ያው የገባሁኝ እኔ መሳሪያ ይዤ ለመውጣት ነው እንጂ እኔ ከህዝቤ ጋር ልዋጋ አይደለም። ነገር ግን ደግሞ እንደገባሁኝ ሳያቸው ስራቸው ምንም አያምርም። ግን መቼም እግዚአብሔር ጥሎ አይጥለኝምና በቃ መሳሪያዬን ይዤ ወጣሁ። መሳሪያውን እንዴት አገኘኸው? ተኝቶ ሲያንኮራፋ ነው ያመጣሁት። መቼ ነው የወጣኸው? እሑድ ዕለት 4 ሰዓት ማታ ሌሊቱ መጋቢት 20 ማለት ነው። መልካም። እንዴት ወጣህና ከበባ ምን አልነበረም ወይ? ኧረ ተኝተዋል እነሱ ዝም ብለው እያንኮራፉ እያለሁ ነው ዝም ብዬ ብድግ አድርጌ ይዤ የተጓዝኩኝ። ምን ያህል ጊዜ አብረሃቸው ቆየህ? ኧረ ወር አልሞላኝም። እንግዲህ በስርዓቱ 1 ወር ላልሞላ ጊዜም ቢሆን የተወሰነ ቆይታ አድርገሃል። ግዳጆችን ስትፈጽም ቆይተሃልና ምን ታዘብክ? ምን መልካም ነገር አለ? ምን መጥፎ ነገር አለ? ምንም እንዳለ በቃ ስራቸው ምንም አያምርም። የህብረተሰቡም ራሱ አስተያያቸው ንጹህ ነው። ዝም ብለው በማሰር እናንተ እንደዚህ ናችሁ እያሉ ዝም ብለው ህዝቡን እያሳቀቁ ነው የሚገኙ። እንደውም በተለይ በጣም ነውር ነው የምለው። በቃ ዝም ብለው በተለይ አሁን ብዙ ልጆች ተይዘዋል። ዝም ብለው ካለ ስራቸው ማለት ነው። እነዚህ አሁን መፍትሄ የላቸውም። ዝም ብለው ተጭነዋል ብዙ ልጆች ማለት ነው። ምን አይነት ልጆች ናቸው? አንደኛ ዘለቀ የሚባል አባቱ ራሱ እዛው ባንዳ ነው ያለ። ዘለቀ የሚባል ልጅ አለ። አሁን የእንተና እዚህ አንጎ ሜዳ ነው ያለ። ብዙ ልጆች ይለዋል። በቃ ቄሱ ሁላ ያው ስማቸውን ገልጬ አላውቃቸውም። እኔ ከዚህ ሀገር ብዙ ስላልቆየሁ ነው እንጂ ብዙ ልጆች ይለዋል። እኔ ማለት ምኖር በወለጋ ነው በብቾ ቀበሌ ማለት ነው። እና በዛ በፋኖ ነው ሳገለግል የቆየሁ 3 ዓመት አገልግያለሁ። እነ ማሙሽ ጋር ብዙ እነ ዳቆን ክንዱ ጋር ከብዙ ልጆች ጋር አብሬ ስዋጋ ቆይቻለሁ። ነገር ግን ከመሀል ወንድሜ በፋኖ እዚህ ሀገር ሲሞት ሰው በሀገሩ ይሞታል ወይ በማለት ተነስቼ መጣሁ። ስመጣ ግን ትዳር አለኝ፣ ገንዘቤን ጨርሼ ነው የገባሁት እንጂ ከዛ መጥቼ እዚህ በቃ እዚህ ወደ ትግሉ ልቀላቀል ስል ፋዘርን ብር ስጠኝና መሳሪያ ልግዛ ብዬ ስለው አይሆንም ብሎ ሲለኝ አማራጭ ወይ ገድዬ ወይም መንትዬ እወጣለሁ በማለት ነው ዘልዬ የገባሁት እዚህ እና አሁንም ሀሳቤ ተሳካልኝ። ከዚህም በኋላ ግን በትግሉን እቀጥላለሁ። ሰራዊቱ፣ ሚኒሻው፣ ይሄ ሰላም አስከባሪ የሚባለው አድማ ብተናው ስነ ልቦናው ምን ይመስላል? የመዋጋት ስነ ልቦናው በቋሚነት እዚያ የመዝለቅ ፍላጎቱ ምን ይመስላል? እንዳለ ህፃናት እኮ ነው ሰብስበው ዝም ብለው በገንዘብ እያታለሉ ህፃናት ብቻ እኮ ነው ሰብስበው አስገብተው እኮ ዝም ብለው በቀረጻ ምናምን እንትን እያሉ ይሄ እንታል ወታደር አለን ምናምን ይላሉ። ጠቅላላ ስለ ልቦናቸው ሙቷል። ራሱ ለውጊያ ሰልት ራሱ ያውቃሉ ብዬ እኔ ሌት ቀንም አላስበው። ምክንያቱም እነሱ እንደማያቸው ከሆነ ለፖለቲካና የዕለት ጉሮሯቸውን መዝጊያ ህዝቡን እየተጠቀሙት ነው የሚገኙ ወጣቱን እንዳለ ማለት ነው። እና አሁን ወጣቱ በቅርብ ቀን ሁሉ ይበተናል። ትላንትና የሚኒሻ 30ኛ ዓመት በዓል በሚል ሲያከብሩ ነበረ። ምንድነው ይሄ ክብረ በዓል? ታዳሚ ነበርክ? ምን ሲታቀድ ነበረ? ያው ወጣቱን ሰብስበን እንደዚህ አድርገን እስቲ በቃ በእንትን እንድንል ምናምን እያሉ ሲሉ ነበር። እኔ ግን አጋጣሚ ወጥቻለሁኝ፣ እዛ ውስጥ የለውም። ግን እንደዛ እያሉ ያወሩ ነበር። መልካም። እንግዲህ አቀባበሉ ስጋት ነበርህ? ግን ከዚያ ወጥቼ ፋኖ ጋር ስቀላቀል ፋኖ ምን ያደርገኛል ብለህ የምታስበው ነገር ነበር? ፈርተህ ነበር? ምን እንደማልሆን አውቀዋለሁ። ፋኖ ጋር እኮ እኔ ሁሌ እኮ ነው የምኖረው። ምን እንደማልሆን አውቀዋለሁ። እኔ አላማዬንም ግልጽ አድርጌ እንደገባሁ ለሁሉ ህብረተሰብ ተናግሬያለሁ። እኔ ለራሴ ስጋት ያለባቸው ጓዶችህ ነበሩ እዚያ? ከዛ ከሰላም አስከባሪ ነው ምን ጠቅላላ ሊወጡ ነው የሚታገሉ። እንደውም በቃ ግራው ገብቷቸው ነው ያሉ። አቀባበሉ እንዴት አገኘኸው? የተደረገልህን አቀባበል በፋኖ በጣም ደስ ነው የሚል፣ በጣም ለየት ያለ ነው። እስቲ በደንብ እዚያ ላይ ያሉ የትግል ጓዶችህም እንዲረዱ እንዴት እንደተቀበሉ አስረዳን። ያው አቀባበላቸው ገና ስመጣ በቃ እንዳለ ሁሉ በአንድ ላይ ቁጭ ብሎ ነው እንዳለ በዝሞ ለደስ ሁሉ እንዳለ በቃ ወጪ አውጥቶ ሲጋብዘኛዋል። እሺ አመሰግናለሁ። እዚያ ለቀሩ የትግል ጓዶችህ እንዳንተ መጠው ትግሉ እንዲቀላቀሉ መታገል ካልፈለጉ ደግሞ በየቤታቸው በሰላም እንዲኖሩ መልእክት ማስተላለፍ ትችላለህ። አዎ ማን የማስተላልፈው ማለት ነው። ከዛ የቀራችሁ ጓደኞቼ ማለት ነው እኔ ግልጹን ልንገራችሁ ማለት ነው። ውጡ፣ ምንም አይጠቅማችሁም። እንደማይጠቅማችሁ ደግሞ እወቁት። ከወንድሞቻችሁ ጋር አትጋደሉ፣ እርስ በርሱ መተላለቁን እወቁት። እስቲ እኔ የምለው ማለት ነው በቃ ጋሽ ሙጩና 50 ምንም አይጠቅማችሁ። እኔ ግልጹን ልንገራችሁ የራሳቸውን ሀሳብ ነው የሚያሟሉ እና ውጡ ነው የሚለውን ማስተላለፍ። ሁለተኛ ብዙ የሻምበለን እያላችሁ የምትንቀፈራርፉ ልጆች ህፃናቱን እያፈሳችሁ እያስገባችሁ እባካችሁ በቃ አታስፈጇቸው። በውጡ ወንድሞቻቸው ጋር አታስፈጇቸው የማለት
እፈልጋለሁ። እሺ እጅግ አመሰግናለሁ። መልካም የድልና የስኬት ጉዞ እንዲያጋጥም እመኛለሁ። መልካም ቀን።